4 ልጅ ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ ይሄን ቤት የሰራሁት ለኔ ሳይሆን ለአንቺ ነው። የቤት ባለቤት የቤት ባለቤት ሆነሻልና እንኳን ደስ ያለሽ ሙሽዬ። 9 ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔም ማሳደጓ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ትንሽ ድካም ብሎኛል። ኬካችንም እየቀለጠ ነው ምናምን። ይሄ የምታዩት ቤት የማን ይመስላችኋል? ከመሽለው ከትላንት ወዲያ ምናምን ለቀመሚ ሰርፕራይዝ አድርገን ነበረ። ዛሬ ደግሞ ይሄ ቤት ለእናቴ የሰራሁት ቤት ነው፣ ለሙሽዬ የሰራሁት ቤት ነው እና የእኩል እያስኬዱ እዚህ ቤት እየገቡ እዛ ቤት እየሄዱ ምናምን ነበር። በአንድ 2 ቤት ነበር ወንድሜ እያሰራ የነበረው እና ቢግ ሪስፔክት ማይ ብራዘር። እንግዲህ እንዲለፍተንበት ምናምን ያምራል። አሳያቸው እንደዚህ በቃ ሙሽዬ ደመቀች። እሺ ካለችን አይደለ? ግን ደግሞ ችግሩ ሙሺ አይ ቲንክ ያንን ሰፈር መልቀቅ አትፈልግም። ጎረቤቶች የዛ ናቸው ምናምን። እዚህ ከሆነች ቤት ነው የምትውለው እና እንግዲህ እንደፈለገች መሆን ትችላለች። እዚህ ቤት ውስጥ የፈለገችውን ማድረግ ትችላለች። እዛም ሆና ይሄንን ብቻ እንደተመቻት ማድረግ ትችላለች እና ያምራል ብዬ ተስፋ አደርጋለሁ። ኑ ላሳያችሁ ትንሽ ቢያደክመንም ና የኔ አባት ገና ትንሽ እንትኖች ይቀራሉ። መስታወት ብቻ ነው የሚቀረን። ኦልሬዲ ጨርሰናል። ይሄ መኝታ ቤቷ ነው። ቀለም ምናምን ሲቀባ ቅመሜም እንዲህ ነው የሚሆነው። አንድ አይነት ነበር እያሰራ የነበረው። እንግዲህ እግዚአብሔር ያልፈቀደው ነገር ስለሆነ ሁሉም ነገር በቃ በሚለው መንገድ አስኬደናል። እዚህ ጋር ደግሞ ሻወር፣ ሽንት ቤት አለን። እታያለሁ ካሜራማን። እቺ የሙሽዬ ሻወር ሽንት ቤት ናት። እኛም ስንመጣ ፏ የምንልባት ናት። በቃ ይህንን ይመስላል ቤቱ፣ ግቢው ምናምን አሾፋችኋለሁ እና ፋሚሊ። በዋነኝነት እዚህ ሀገር የመጣሁባቸው ምክንያቶች እነዚህ ነበሩ። ለእናቴም ለሀይሚም እኩል ነበር ሁሉንም ነገር እያስኬድኩ ምናምን የነበረው እና ይህንን ይመስላል። ፍሬ ያፈራ ይመስለኛል አይደለ? ያበደ ነው፣ ያምራል። እንደምትወደው ተስፋ አደርጋለሁ። በጣም ደስ ይላል። እኔም ደስ ብሎኛል። የወንድሜም ልፋት ነው። ሁሉም ነገር ሙድ አለው በቃ አይደለ? እና የመጣሁበት ምክንያት ይሄ ነው። ከእዩም ጋር የተገናኘሁበት ምክንያት ይህንን ለማሰራት ለማየት ቼክ ለማድረግ በመጣሁበት ሰዓት ነው። እንግዲህ እንደምታዩት ነው ሁሉም ነገር። ሙሽዬም ትመጣለች፣ ሀይሚም እንደምትመጣ ተስፋ አደርጋለሁኝ። ትላንት አንድ ቦታ ብቻ እንድትገኝልኝ እፈልጋለሁ ብያት ነበር። አንድ ቦታ ላይ ብቻ ላገኝሽ ፈልግ ነበር ብያት ነበር። አይታችኋል። ያም ሙሽዬን ሳስደስታት አጠገቤ እንድትሆን ስለምፈልግ ህልሜ ስለነበረ ከእሷ ጋር ሁሉንም ነገር ማሳለፍ ስለፈለግኩኝ ነው። በቃ እነዚህን ስጨራረስ እኔም ወደ ራሴ መንገዶች እሄዳለሁ። እንግዲህ ሙሽዬንም ሰርፕራይዝ እንደማረጋት ተስፋ አደርጋለሁ፣ እንደምትወደው ተስፋ አደርጋለሁ። እግዚአብሔር ይመስገን ለዚህ ላበቃን፣ እዚህ ላደረሰን። በጣም ትልቅ ነገር ነው ይሄ። እናትን ማስደሰት በጣም ደስ የሚል ነገር ነው። በቃ ሙድ ያለው ነገር ነው። በድብቅ መልፋት ደስ ይላል በእውነት። ጓደኞቼም ይመጣሉ፣ እነ ይፋ፣ እነ ዊና፣ እነ ማማማ ብዙ ሰው ጠርተናል። ሁሉም ይመጣሉ። እንግዲህ እስቲ የምናየው ይሆናል ያላቸውን ፊሊንግ። እነ ኤፋ፣ ዊና ምናምን ከታይ ጀምሮ ማርክ፣ ብዙ ሰው እነ ሄለን ከታይ ጀምሮ አብሮኝ የለፉ ነበሩ እና እግዚአብሔር ይመስገን፣ አመሰግናለሁ። የዛን ጊዜም አብራችሁኝ ስለነበራችሁ ምናምን ብዙ ሰው አለ ያልጠራሁትና እግዚአብሔር ያክብርልኝ። ዛሬ የቤቱ ምርቃት አይደለም መናገር የምፈልገው። ዛሬ የቤቱ ምርቃት አይደለም። ኦልሬዲ ቤቱ እንዲህ ስለሆነ እኔም ትንሽ ማድረግ ያለብኝ ነገር ስለነበረ እሱን ለማስተካከል ነው እንጂ መጥራት ያለብኝ ብዙ ሰዎች አሉ። እነ ማሚ ያሉ፣ ታምሜ መታ ነበር ያልኩት፣ እነ ናቲ ያሉ፣ አረ በጣም ብዙ ሰው አለ የምጠራው እና ጓደኞች ያሉ ያልተመቻቸው ምናምን። ኦልሬዲ ይሄ ቤት ሲመረቅ በቆጡ ነው እኛ የምንመርቀው ተሰባስበን። ለአሁን ግን ሙሽዬን ሰርፕራይዝ ለማድረግ ነው፣ ምርቃትም አይደለም። በዚህ ሰዓት ለእኔ አስፈላጊ ስለሆነ ነው። ሁሉንም ነገር ገረፍ አድርጌ መሄድ ስላለብኝ ነው። ወደ ውጭ እንውጣና ላሳያችሁ። እወዳችኋለሁ ጓደኞቼም። በቃ እኔ እዚህ እንድደርስ በብዙ መንገድ የምታግዙኝ በጣም ብዙ ሰዎች አላችሁ በዙሪያዬ። እግዚአብሔር ያክብርልኝ። በተለይ በእውነት የፈለገ ብጣላ፣ የፈለገ ጥሩ ሙድ ላይ ባልሆን፣ የፈለገ ብናደድባትም እኔም ባናደዳትም ምንም ብል ሀይሚ እግዚአብሔር ያክብርልኝ።
ኦልሞስት 2 ዓመት ሊሞላል ነው ፋሲካ ሲመጣና 2 ዓመት ሙሉ እየተዳረቀን እዚህ ደርሰናል። እግዚአብሔር ያክብርልኝ። ከኔ ጎን ነበርሽ በብዙ ነገር ምናምን። አንዳንድ ጊዜ ህይወት እንዲህ ነው ያጋጥማል። ነገራቶች ምናምን ቢረባብሹም ያጋጥማል አይደለ? ካሜራማን ምንም ማድረግ አልችልም እና በጣም ቢግ ሪስፔክት። ለአንቺም መልካሙን ሁሉ እመኝልሻለሁ። መንገድሽ እንዲህ እራት ትጥፋ እንጂ በዛሬ ቀን ይጠፋል እንዴ? መንገድሽ የቀና ይሁን። በቃ የምትፈልጊያቸው ነገሮች ሁሉ ይሳካልሽ በእውነት እና ሲቀጥል ደግሞ ፋሚሊዎቻችን እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከፍቅርም ከምንም በላይ ናችሁ እናንተ። በቃ ስንወድቅም አብራችሁን እየወደቃችሁ፣ ስንነሳም አብረን እየተነሳን፣ ስናለቅስም ስንከፋም ምንም ስንል ከኛ ጋር ነበራችሁና እግዚአብሔር ያክብርልኝ። በቃ እዚህ ላይ ነው የምትቀመጡት እናንተም። ቴንኪዩ በጣም ምክንያቱም እኔ ትንሽ ሆኜ ገና ዩቲዩብ ሀብዬ ስጀምር ወደ ምናምን በቃ ተፍ ስል ምናምን የምታውቁኝ ሰዎች አላችሁ፣ እኔንም ቅመሜንም ምናምንና በቃ ይመቻችሁ፣ እግዚአብሔር ያክብርልን። እንግዲህ አሁን ትንሽ በቀል ብለን እዚህ ደርሰናል። እግዚአብሔር ይመስገን አይደለም የሚባለው። የእናቴንም ልፋት እንግዲህ በዚህ ክሳት አለው ብዬ ይሄ ምንም ተራ ነው በእውነት ለሙሽዬ በጣም ተራ ነገር ነው። ያስደሰታታል ብዬ ተስፋ አደርጋለሁ። ግን ለእሷ ተራ ነገር ነው የለፋችበት። እኛን ለአራት ልጅ ያለ አባት ማሳደግ በዛን ጊዜ ምንም ሳይኖር ይከብዳል። ጠላ እየሸጡ ምናምን ይከብዳል። ምክንያቱም አሁን እንዲህ በኮንፊደንስ ጠላ እየሸጠች አሳደገች ምናምን ስል አንዳንድ ሰው የሆነ አሪፍ ቦታ የደረሰ ሰው ሜይ ቢ አፍሮበት ላይናገር ይችላል። እኔ የምኮራበት ነገር ነው። በተለይ በእናቴ ስኬት በእናቴ ምናምን የፈለገ ነገር ምንም ቢመጣ በቃ ጀግና ሴት ስለሆነች እኔ ማላፍርባት ሰው ናት እናቴና በቃ ብቻ ደስ እንደሚላት እንደምትወደው ተስፋ አደርጋለሁኝ። እዚህ ብትኖርልኝም ደስ ይለኛል። እና ደግሞ በጣም እግዚአብሔርን ስልቀልድ ሊመስል ይችላል። ታሟል። አሁን መናገር ካለብኝ አይ ቲንክ ምንድን ነው ይማረህ ምናምን በሉት እንጂ የሆነ ህመም አሞታል እና ፈጣሪ ይርዳው። ከስቶ ምናምን ነበረ አስቡት። በአንዴ 2 ቤት እዛ ሃይሚ ጋ እዚህ ያለ እዚህ ጎረቤት ነን። ደግሞ ከሃይሚ ጋ አንድ ሰፈር ነው ቤቱን የሰራሁትና በቃ ከሙሽዬ ጋር ጉርብትና ትገባለች። ሙሽና ሃይሚ ማለት ነው። አንድ የሃይሚ በዛኛው በኩል ነው፣ የሙሺ በዚህኛው በኩል ነው። ብቻ ደስ ብሎኛል። ሀብቴ ግን በጣም ወዳለው ወንድም ያከብራለሁ። አንተ ትልቅ ሰው ነህ በእውነት። እኔ ብሆን እዚህ ደረጃ እንኳን አመት ወስድብኛል ለማድረስ። በጣም በቃ እንደራሱ ሆኖ ነበር እየለፋልኝ ነበር። በጣም ሲሪየስ ሆኖ በቃ አስቡት። ለኔም ለሃይሚም ለሁለቱም ቤት በቃ በጣም በቃ ለፍቶ እየሰራ ነበርና እግዚአብሔር ያክብርልኝ ወንድሜ። እወድሃለሁ፣ በጣም እወድሃለሁ። ወንድሞቼ መገኘት አለባቸው እዚህ ጋር አይደለ? ግድ ነው። ወንድሞቼን እዚህ አምጥቼ ቀውጠ ነው ምናምን ሁሉም ነገር በቆቲ ነው የምናዘጋጀው። ይሄ ግን ምርቃት አይደለም። የኔ ፋሚሊዎች እንዳትቀየሙኝ ማለት አልጠራኝ ምናምን ገና ነው። እሺ ገና ነው። ይሄ እኔ ማድረግ ያለብኝ ነገር ስለሆነ ነው። የሆነ ስቴፕ የሆነበት ቦታ ጠጋልል ስለሆነ አሁን መናገር ስላልፈለኩ ነውና ለዛ ነው። እሺ በጣም ወዳችኋለሁ ሁላችሁንም። ግቢውንም እናሳያቸው። ነጭ በነጭ ነው በቃ መስታወት ብቻ ነው የቀረው ቤቱ። መስታወቱ ውሃ ገብቷል። መብራት እኩል ነው የገባው። መብራት እንደሆነ አታስቡ። የወንድማችን ሀብታ ያለ ግቢውም እንዲህ ነው። እንዲህ እኩል ከእናንተ ጋር ልዙርና ላሳያችሁ እንጂ አያችሁት። መግቢያው ይሄ ነው። ሙሽ ተወዷል። ልጅ ተስፋ አደርጋለሁ ደስ ይላል። አረላ ከውጪ እናሳያቸው ነው። ይሄ የውጪ ሽንት ቤት ነው። የውጪ ሽንት ቤት አለ። ገና መውጣት ያለባቸው እቃዎች አሉ። እዚህ ጋር መጽዳት ያለበት ነገር አለ። ከውጪ ያሳያቸው ወደ ውስጥ። ቤቱም ከውጪ ይሄንን ይመስላል። ሙሉ ይታያል። ያበደ ነው። ፀሐዩ ግን እንትን ይላል። በስመ አብ። እንግዲህ እናቴ ቀብረር እንደምትል ተስፋ አደርጋለሁ። እዚህ ላይ ምናምን አንዳንድ ትናንሽ ስራዎች ቢቀሩንም በቃ ያበደ ነው። እዚህ ጋር ኪችን አለ። እዚህ ጋር ደግሞ መስታወት ብቻ ነው የቀራቸው ሁሉም። ይሄ በር ቀለምና መስታወት እነዚህ። ይሄ የልጆች ቤት ምናምን ነው። ሙሽዬ እንትን ስትል ምንድን ነው ሙሽዬ ያልኩኝ። በቃ ልጆቻቸው ወልደው ሲመጡ ቤት ለመረበሽ ስንመጣ እዚህ ቤት ነው ፋሚሉት። የኔ እናት ብቻ ተወጇለሽ ተስፋ አደርጋለሁ። ኑሪልኝ በጣም ብዙ ሺህ ዓመት። እሺ ካሜራማን ነው ወደዛ።
ያደክማል እንግዲህ ነገርየው ብቻ ያበደ ነው። ትንሽ አድካሚም ነው ምናምን። ወይኔ ኬኩ ግን አያችሁት እየቀለጠ ነው። አበባ ለሆነች እናት አበባ የሆነ ኬክ ነው የሰራ ነው አይደለ? በጣም ደስ ይላል። ፋሚሊያንስ የሃይሚንም ፊሊንግ ማየት ፈልጋለሁ። በቃ ሁሉንም ነገር ከእናቴ እኩል ነው ማድረግ የፈለኩት የነበረው ለሷ አንድ ላይ አብሮ አልቆ ምናምን ኦልሬዲ ዛሬ ምናምን እንትን የውጭ ቀለም ምናምን ተጀምሯል። ኮንቴክስተር የሚባል ቀለም አለና እሱ ተጀምሯል። ከሀብቴም ጋር አውርቻለሁ፣ ከሁሉም ሰው ጋር አውርቻለሁ። እንዳለቀ ሁሉንም ነገር ለሃይሚ የምናስረክብ ይሆናል። ያ የኔ ቃል ነው። ቅመምዬም እዛ ቤት ላይ ወልደሽ ከብደሽ ምን ብለሽ እንደምትኖሪበት ተስፋ አድርጋለሁ። እንዲህ ስል ብዙ ሰው ሊደብሩ ይችላል። ኧረ ተው እናንተ ልጆች ተረጋጉ ምናምን ልትሉ ትችላላችሁ። እና እየተዋደዱ መለያየትም ሊኖር ይችላል፣ አለመግባባትም ሊኖር ይችላል። በጣም በብዙ ችግሮች በቃ እኔ አሁን ባይገርማችሁ በጣም ውዝግብግብ ነው ያልኩት። በተለይ ሃይሚን በጣም ነው ማውቃት። ጥቅመኛ አይነት ሰው አይደለችም እና የትላንት ንግግሯ ትንሽ ግራ ጋብቶኛል። ወደዛ አይነት ነገር ስለወሰደኝ ብዙም ከሷ ጋር እንትን ማለት አልፈለኩም ነበረ። እንግዲህ እስቲ እናየዋለን የእሷን ፊሊንግ። እሷም ሰርፕራይዝ እንደምትሆንም ተስፋ አደርጋለሁኝ። ግራ የሚያጋባ ስሜት ውስጥ ነበረች። ፈልግሻለሁ ምናምን ስላት ሌላ ነገር ነበር የመሰላት። ብቻ ፒስ ነው። መታለች መሰለኝ። ነይ ዘው ብላ ሎኬሽን እንግዲህ እንዲህ ነው። ዘው ብሎ ነው ሰው የሚያመጣባችሁ። ምንም ማድረግ አልችልም። ደህና ነሽ? አልተሳሳትሽም። እንኳን ደስ አለሽ። ሎኬሽኑ በቃ ቀጥታ። እሺ በቅድሚያ ነይ። ቤቱ ያምራል። ወደድሽው? ጻዴ ቤት ነው። ኬክ ተዘጋጅቷል። ያምራል አይደል? በጣም ያምራል። ውጪው ምናምን እንዴት አየሽው? ያምራል በጣም ነሽ። ና ካሜራማን ላስጎብኛት ቀድሜ። ይሄ መኝታ ቤቱ ነው። ይሄ መኝታ ቤቱ ነው። እሺ ይሄ መኝታ ቤቱ ነው። እዚህ ጋር ማስተር ቤድሩሙ ማለት ነው። ሻወር፣ ሽንት ቤት አለ ምናምን። እዛ ጋር ኪችን አለ ምናምን። አሳይሻለሁ። ነይ አሁን ይህ ቤት እንዴት እንደሆነ ልንገርሽ። ግራ ገባሽ? አይ ግራ ማትጋቢ። ምንም ግራ የሚያገባ ነገር አለ እንዴ? ግራ የሚያገባ ኬኩን አብረን ወይኔ መቁረሻ ምናምን አላመጣሁም። የሰራሁት ነገር አይታችኋል አይደል? ደክሞኛል። ምንንም አይደለም። በቅድሚያ አገባሻለሁ ልትለኝ ነው? ታገቢኛለሽ? ኧረ አይደለም ልል አይደለም። ታገቢኛለሽ? እንዳገባሽ ትፈልጊያለሽ ማለት? አይ ለማንኛውም ቅመም ሃይሚ እንኳን ደህና መጣሽ። ምትመጪ አልመሰለኝ። እረፊ ቆይ ኬኩ እየቀለጠብኝ ነው ደግሞ። እንኳን ደህና መጣሽ። በቅድሚያ ለምንድን ነው የማልመጣው? ማለት አንተ ጠርተኸኝ እንዴት አልመጣም? አይ የምትመጪ አልመሰለኝም ነበር። አሁን ቀልብ ሰውና ችግር ቤቱን ምናምን ወደሽዋል። ካሜራማን በሩን ትዘጋዋለሽ። እሺ ዘው ብለሽ ገባይ። ሎኬሽን እንዲህ እየተከተልሽ ነው የገባሽው? ከፍቶ ነው ያገኘሁት እኮ። ትዘጋዋለሽ ደግሞ መጀመሪያ እንደዚህ አየሁኝና ድምጽ ሰማኝ። ወይንኪ ዘግቼው ልምጣ እኔ። እሺ እንዴ እስከዛ አውሪያቸው መጣሁ። እሺ ሰው እኮ ከውጭ እያየን ሺህ ይያዝልኝ። ኧረ በስመ አብ። ምንን አስመልክቶ ነው ካሜራማን? የምታውቀው ነገር አለ? በጣም ያምራል። ዲኮሩ ያምራል። ቤቱ ያምራል። ነጭ ነው። አዲስ ቤት ይመስላል። ብዙ ያላለቁ ነገሮች አሉት። ብዙ ሳይሆን ትንሽ ውጩ ላይ ምናምን አንዳንድ ነገሮች አየኝ። እዛ ጋር ያልተገጠመ የእጅ መታጠቢያ ይቻላል። ገና ነው ገና እዛ ዘጋ እንትን ብሎብን ነው ሴራሚክ ስላልተለጠፈ ነው እንትን ያለው። ካሜራማንን ላወጣጣው ነበር። ምንን አስመልክቶ ነው ብዬ። ኦኬ እሺ ልንገርሽ። ህልም ነበረኛ። አይንሽን ጨፍኝ ሳትል ነው እንዴት ታዲያ የምትነግረኝ? ሁለት ቤት ልስጥሽ ማለት? እሺ ለማንኛውም እንኳን ደህና መጣሽ። ከሁሉም ቀድመሽ ነው የመጣሽው። አልነጋ ብሎሽ ነበር እንዴ? አዋ እንዴ በጉጉት ነው የጠበቁት። የፈጠነ ነው የመጣችው። ልንገርሽ እሺ ሁሉንም ነገር። ይሄ የምታየው ቤት ሃይሚ ለሙሽዬ ነው የሰራሁት እና እሷን ዛሬ አላለቀም። ቀለም የበር ቀለም እና መስታወት ብቻ ነው የቀረው። ምንም የለም። የምርህን ነው? አዎ። እና ለሙሽዬ ሰርፕራይዝ ላደርግ ነው። ትወዷለች ብዬ ተስፋ አደርጋለሁኝ። እና በዚህ እግዚአብሔርን ለሰርፕራይዝ ላደርጋ ነው እሷን። ኦልሬዲ አንቺን ቤት እንደዚህ ነው የሚሰራው። ስትረከቢ
ቤትሽን ቀለም ጀምረዋል። ቤትሽ እኮ ከጀርባ ነው አውቀሻላ። ጎረቤት ናችሁ ከሙሺ ጋር እና እኔ በዚህኛው ነው የመጣሁት። በጀርባ አላውቅም፣ ግን በዚህኛውም ያስመጣል። ብቻ ሙሺዬ ማለት ለሙሺዬ እኔ እንትን ሳደርጋት ሰርፕራይዝ አረጋት ከኔ ጋር አብረሽ እንድትሆኝ ስለምፈልግ ነው። ምክንያቱም ከአንቺ ጋር ብዙ አይተና ብዙ ለፍተና ኦልሞስት 2 ዓመት ሆነናል። ከታይ ጀምሮ አብረን ያደግነው እና የዚህ ቀን ላይ የፈለገ ብንጣላ የፈለገ ጥሩ ሙድ ላይ ባንሆን እንኳን እዚህ ቀን ላይ እንድትገኝ ይፈልጋለሁ። ከአንቺ ጋር ተነቋቁሬ ምናምን ሌላ ሙድ ውስጥ መግባት ስለማልፈልግ ማለት ነው። እና እንኳን ደህና መጣሽ። ቶሻል አንቺም ከጎን ሆኔ ስላገሽኝ በጣም ብዙ ጓደኞችም አለ ሞር ደግሞ በጣም አንቺ ከኔ ጎን ነበርሽ። በብዙ ችግሮቼ ምናምን ነበርሽ። ሰውነን ብዙ የሚያጣላ የሚያቀያይመን ነገር ቢኖርም ምንም ማድረግ አይቻልም። ገብቶሻል። የሚያስማሙ ነገሮች ባይኖሩም እንኳን እንግዲህ በልፋቴም በምንም አንቺ ነበርሽ። ቴንኪዩ በጣም በእርግጥ በጣም ደስ ብሎኛል። ማለቴ እንደዚህ አስበህ እንደዚህ አድርገህ እኔ እንጃ እኔ ምን እንደምልህ አላውቅም። ሙሺ ደግሞ እንግዲህ ያው ምን አይነት ነገር ፊልም በእርግጥ ትንሽ ወሽመጤ ተቆርጧል። ሙሺዬ እኮ ታውቃለች ቤት እንደምሰራ ምናምን እዚህ ግን ደግሞ ለእኔ እንደሆነ ነው የምታውቀው። ኦኬ ገብቶሻል። ቤት ምናምን እንደምሰራ ታውቃለች፣ ግን ለእኔ እራሴ ልኖርበት እንደሆነ አድርጋ ነው የምታስበው እሷ። በጣም ደስ ይላል። እና በዚህ ሁሉ ጀርባ የዚህም ቤት የዛም ቤት ትልቁ ልፋት ደግሞ ሀብቴ በጣም ለፍቶታል። ወንድማችን ሀብታሙ አለማየሁ ለፍቶታል። እግዚአብሔር ይስጥ፣ እግዚአብሔር ያክብርልኝ። ትችላለህ አንተ። እነ ሙሺም ቆዩብኝ። ምን ተሰማሽ? እኔ ምን ተሰማሽ ትላለህ? እንዲህ በጣም ትልቅ ደስታ ነው የተሰማኝ። ማለት እንደዚህ አትይኝ። በእርግጥ የጠበቅኩት ሌላ ነገር ነበር፣ አልዋሽም። ለምን ትልቅ ፕሮግራም አለ ምናምን ብለህ ጠርተኸኝ ስለነበረ እንትን ቀለበት ምናምን ታገብኛለሽ ወይ ጥያቄ ጠብቄ ነበር። ቤት አስር ተሰጥተኛላ እና ባለፈው ደግሞ የ4 ልጆች ምናምን እያልክ ስለነበረ ጠብቄ ነበር፣ ግን እንደጠበቅኩት አልሆነም። ግን ይሄም ቢሆን ትልቅ ነገር ነው። ያው የሙሺ ደስታ ማለት የኔ ደስታ ነው። ቅመሜሽ አሁን እዚህ ጋር በቃ ዳይሬክት ሙሺን ብለን እናክብርና ሲቀጥል ደግሞ ዛሬ መጨቃጨቅን አልፈልግም። ሊያዘው ዛሬ መጨቃጨቅን አልፈልግም። ለጭቅጭቅ እኮ አይደለም። በቃ አለ አይደለ? እኔ ግልጽ ስለሆንኩ ነው ያወራሁት። ማውራት አልነበረብኝም። ጠብቄ ነበር። በቃ ማለት ትልቅ ፕሮግራም አለ ማናችሁም እንዳቀሩ ምናምን ብለህ ቤተሰቦችን ጠርተህ ስለነበረ እንደዛ ስለተሰማኝ ነው። ያው እና ደግሞ ባለፈው 4 ልጆች ምናምን እያለ ስለነበረ ቤትም ሰርቶ ስለሰጠኝ ሰው አይደለው ጠብቃለሁ። እሺ አሁን አንድ ነገር ልናገር፣ ለቤተሰብም ላንቺም ገብቶሻል አይደል? የሆነ ነገር ከማድረግሽ በፊት በቃ ማለት የሆነ ሰው አሁን እኔ ጥፋት ባጠፋ በቃ ጣጠፋ አይደል መጥቼ ይቅርታ ስልሽም ቶሎ መመለስ እንዳለባችሁ፣ የምትወዱትን ሰው በእናንተ ግትርነት በእናንተ የሆነ ነገር በእናንተ በቃ አልሸነፍ ባይነት እንዳታጡት። ምክንያቱም እኔ አልዋሽም። እኔ አሁን ላይ መዋሸት አልፈልግም። በእውነት ብዙ ሰው ሊደብረው ሊሰበር እንደሚችል አውቃለሁኝ። ግን እኔ ምን አይነት ጊዜያቶች እንዳሳለፍኩና ውስጤ እያመመኝ ስለነበር ከዚህ በኋላ እኮ እንትን ልበል እና ሀይሚ እኔ ምንም በወድሽም ባከብርሽም ምንም ብልሽም ከዚህ በኋላ ግን ምክንያቱም በአባትሽ ፊትም ዝቅ ብዬ ያለው ፕሮግራም አዘጋጅቼ የቀለበቱ ቀን በጣም ብዙ ሰው ጠርቼ ትልቅ ፕሮግራም ደግሼ ቀጣይ ቀን ላይ እናወራበታለን። ዛሬ የደስታ ቀን ስለሆነ የሙሺን ደስታ ደግሞ ማበላሸት ስለማልፈልግ ብቻ ግን ሁሉንም ነገር በጊዜው ያደርጉት። የምታጡትንም ሰው ላለማጣት። አሁን እኔ አንተን አጣውክ ማለት ነው እንግዲህ ያው ወንድ ልጅ ሲቆርጥ እንዲህ ስለሆነ ነው። ለማንኛውም አመሰግናለሁ ስለመጣሽ። ተባረኪልኝ፣ እድግ በይልኝ። ቴንክ ዩ። ብቻ ሙሺም ወደታች ነው ማድገው ወደታች ነው። አድርገሽ ጨርሰሻል? አዎ። ከዚህ በኋላ ህፃን ልጅ አይደለሁም። ህፃን ልጅ ናት ብለህ ነው አይደለ? ቀለበቱን የታውከው ነቅቼ ይባሃለሁ። ችግር የለውም። እውነቱን ንገረኝ። ይሄን የመሰለ ዲኮር አዘጋጅተህ አይደለም። በቃ የአዲስ ቤት ነው። ይሄንን ቤት
ከኔ በቃ የኔ ስኬት ላይ የኔ ደስታ ላይ እንድታየኝ አልፈልግም። እሺ ትልቅ ሰው የተከበሩ መቼው ጥርሶ ብቻ እንዴ ምን አይነት ሙድ ጀምረሽ ነው አንቺ? ደግሞ ምንም በጣም ስለደበረኝ ነው የጠበቅኩትና ያልጠበቅኩት ነገር ስለሆነ የኔ ደስታ ያስደስትሽ? አረ ያስደስተኛል እንዴ። ምን ሆነ የደበረኝ ማለት በራሴ አስተሳሰብ ነው፣ ራሴ በጠበቅኩት ነገር። እሺ ይቅርታ በቃ ለማንኛውም አራጣጣ የለውም በእናትሽ። ለማንኛውም ዛሬ ማርገዋል አይደል? ለምን በቃ ለምን አትይውም አንቺ? በቃ እኔ ፈለኩት አይደል? ስለፈለኩት እኮ ነው ያሰርኩት። ያ ደግሞ የኔ መብት ነው አይደለ? ድሮ የዛን ሰሞን ነበር የሆነ ሰዓት ላይ ከአንድ ወር ምናምን በፊት አንተ እኮ የኔ ነህ አይደለ? ስለዚህ እኔ ያንቺ አይደለሁም። ሀብል ማድረግ አትችልም። እኔ ያንቺ አይደለሁም እንዴ? ያንቺ አይደለሁም። እኔ አንቺ ደስ ሲልሽ ያንቺ የሚሆነው ደስ ሲልሽ ያንቺ ማልሆነው እኔ ሰው ነኝ አይደል? በራሴም ተማመን ኮንፊደንስ ያለኝ ወንድ ነኝ እኮ አይደል? አሁን እኔ ምን እንደምልህ ለማረጋገጥ ፈልገህ ነው አይደል? አይደለም። ለማንኛውም መጥፎ ነገር ከወጣኝ ልትተወው ነው አይደለ? የጋብቻ ጥያቄህን ግን እኔ ደግሞ መጥፎ ነገር አይወጣኝ። እሺ ጋብቻ ጥያቄ እዚህ ቤት ላይ ያላለቀ ቤት ላይ ለምን አደርጋለሁ? እኔ እንጃ። ምናልባት ያው ቅመሜ ደስታዬን ከኔ ጋር መካፈል ካልፈለግሽ መሄድ ትችያለሽ፣ ችግር የለውም። ምን ማለት ነው? ደስታ ስለሚያስደስተኛ እንዴ ከማንም ሰው ቀድሜ የመጣሁት እኮ። ሰው ደግሞ ቀለበት ምናምን አትበይ፣ ቀለበት ፕሮግራም አይደለም። በቃ እኔ አሰብኩኝ፣ ጠበቅኩኝ። ለሱ ደግሞ በጣም ይቅርታ። ግን ደግሞ አሁን የሙሽም ደስታው በጣም ትልቅ አይረፍድም፣ ሁሉም ነገር አይረፍድም። ይረፍዳል፣ አውቃለሁ። በመርፈዱ በጣም የተሰማኝ ረፍዷል። ለማንኛውም ተቀመጪ፣ ነይ እዚህ ጋር የኔ ቦታ ላይ ቁጭ ተቀመጪ። ለምን ከኔ ጋር ትቆሚያለሽ? እነሱ እስኪመጡ ከኔ ጋር ትቆያለሽ? አዎ የመጣሁበትን ዓላማ ጨርሼ ነው የምቀመጠው። ወይ ጉዴ! እሺ ይሁን፣ አንቺ ካልሽ እሺ። እስኪመጡ እንጠብቃቸው ነው ወይስ እንዴት ነው? ሌላ ሰው ማን ነው የሚመጣው? ሙሺ ብዙ ሰው ይመጣል ከመጡ በጊዜ ከመጡ። እሺ ችግር የለውም እጠብቃለሁ እኔ። እሺ እና የምር ግን አሁን ወደ ቁም ነገሩ ስገባ ኮርቼ ይባሃለሁ። እግዚአብሔርን እኔ ካንተ እንደዚህ አልጠበቅኩም። ማለት ብዙ ቁም ነገሮችን ካንተ እንደምጠብቅ አውቃለሁ፣ ግን በዚህ ልክ እንደዚህ ትልቅ ነገር ታደርጋለህ ብዬ አላሰብኩም። እና ደግሞ ሁለት ቤት በዛም በዚህ ማስኬድ ደግሞ እንደ አንድ ሰው እንደ አንድ ወጣት በጣም ይከብዳል። እና አመሰግናለሁ የምር ለእኔም ለራሴም አመሰግናለሁ፣ ለሙሼም አመሰግናለሁ። ኮርቼ ይባሃለሁ። እግዚአብሔር ይስጥልን። ቴንክ ዩ ሁሉም ነገር። ከዚህም በላይ ደግሞ ትልቅ ነገር ላይ ደርሰህ እንደማይህ አልጠራጠርም። እናሳካዋለን። በእውነት ይሳካል። ማይሳካ ነገር የለም። ዋናው ልባችሁ ንጹህ መሆኑ ነው። እናንተ ጥሩ ሰው መሆናችሁ ነው። ለሰው ቀና ማሰባችሁ ነው። ምናምን ሰውነን ስህተት እንሰራለን ምናምን፣ ግን በቃ ማንም ሰው ላይ ጥሩ አስተሳሰብ ብቻ ይኖራችሁ እንጂ ሁሉም ነገር ይሳካል። ከዚህ በኋላ እኔ ለራሴ መኖር ጀምራለሁ። አሁን ላይ ሁሉም ነገር እንደዚህ አይነት ነገር እያወራ ልቤን አትስበረው እንዴ። ለራሴ መኖር ጀምራለሁ ማለት ምንድነው? ልብሽ ፊት እንደዚህ ስታወራ ልቤ። እሺ ለእናቴ ቤት ሰራው፣ እዚህ ገባች፣ በቃ እናቴን አሳረፍኩኝ ምናምን። የኔ ቤት ማለት ያንተ ቤት ነው አይደለ? ምን ማለት ነው ያንተ ቤት? ያንቺ ነው ብዬ እኮ ነው የሰራሁት አይደል? እንዴ ያንቺ ነው ምን ማለት ነው? አብረን እንኖርበት እንዴ? እኔ አልኖርም ከአንቺ ጋር የኔ እናት። በእናትሽ አሁን አንጨቃጨቅ። በቃ አንተ ነው እንደዚህ አይነት ነገር አታወራ። እኔ ያልኩትን እኔ እኮ ለምንድን ነው የምትጣደፊው? እኔ ያልኩት ገብቶሻል ሀይሚ? እሺ በቃ ተራ ገብቶሻል። እኔ ያልኩት አሁን የራሴን ነው ጀመር ሀብሉ ነው መሰለኝ። ብስጭት ነው ያለው። ይሄ ምንም ብስጭት አይደለም። አሁን ስሚ ተረጅኝ። እስካሁን ለእናቴ ነበር አምለፋው። አሁን ለራሴ መኖር ጀምራለሁ። ትልቁን ነገር ጨርሻለሁ ነው ያልኩሽ። በቃ ሌላ ነገር ውስጥ አትግቢብኝ። እሺ በርታ። ወይ ጉድ! ምንድን ነው እንደመሰላት የምታወራው? መቀመጥ እችላለሁ። ለማንኛውም ፋሚሊ በቃ ከአፍታ ቆይታ በኋላ ሰዎች ሲመጡም እኛም እየመጣን እንግዲህ ካሜራማን ብዙ ስራ ይበዛብሻል። በርታ በይ። ውዲዲት ምን ላምጣልሽ አንቺ? አይ ምንም በቃ ይመችሽ። በይ በይ። እኔ መጨቃጨቅ አልፈልግም። እወዳቸዋለሁ። ምን በር እየተንኳኳ ነው። ልክፈት። ወይ ጉዴ! ይመቻችሁ። ሆያ ሆያ አበጥበጥ ውጭክስ በጠራራ ፀሐይ ኑ ወደ ውስጥ ላስገባችሁ። እንዴት ነው ቤቱ? ያበደ ነው።
ሆፕ ይላል። ኑ እስቲ የእናታችን ቤት አረ ቤቱ የቡዬ ይወለድበት። እንኳን ደህና መጣችሁ ጓደኞቼ። በጊዜ መምጣት ነበረብን። ቆይ ምርቃት አይደለም በግ ሌላ ጊዜ እኔ እዚህ ጋር በሬ ነው ማርደላችሁ ትበላላችሁ። አይደለም መርቀው አይደለም በሬ ማን እናቆር ነበር። ጉንፋን ይዘኛል። ምርቃት ሳይሆን አሁን በቅድሚያ ሀይሚ በጣም አመሰግናለሁ። ከታይ ጀምሮ አብረሽኝ ነበርሽ ኦልሞስት 2 ዓመት። እግዚአብሔር ያክብርልኝ በጓደኞቼ ፊት እዚህ የመረሴ እናም ብቻ ብዙ ምክንያት ያንቺ ነሽ። ቴንኪዩ በጣም እግዚአብሔር ያክብርልኝ። ሲቀጥል ደግሞ ኤፋ ዊና ማርክ ሄለን በጣም ብዙ ሰዎች አሉ አይደል ከጀርባ። እኔ ከዜሮ ስጀምር ኤፋን በቃ አወቁት። ከዛ እኔ ኤፋ ዩቲዩብ ከፈቱልኝ። ከዛ እያልኩ ነው የመጣሁት እና እናንተንም ዊናም በቃ በጣም አብረን ለፍተናል፣ ጥረናል። የእናንተንም ስኬት ለማየት ያብቃኝ። በቅርቡ ደግሞ ብዙ ነገር እናያለን። ለእናንተም እግዚአብሔር ያክብርልኝ። እወዳችኋለሁ። ሴም ወንድሜ አባቴ እወድሻለሁ። እንዴ ሙሺ መጣልኝ። ያንን ያዙት እንጂ የእናቱ ለታዋን ባውሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። እንኳን ደህና መጣሽ። ወይዬ እንዴት ነህ? እንኳን ደህና መጣችሁ። እንዴት ነሽ? አለሁልሽ። አንቺ ዋና ሰው ነች። እንኳን ደህና መጣችሁ። ዝናህን ሰምቻለሁ። ደህና ነሽ? ዛሬ ማለት ነው ሙሺ ያምራል። ሙሺ ዛሬ የልጅሽ ስንት ዓመት ሆነ? 22 23 ቁም ነገሩ ልንገርሽ። በቅድሚያ እንኳን ደህና መጣሽ። ስራ ስትቼ ምናምን ነው ሀብቴም ስራ ትቶ ነው የመጣው እና እንኳን ደህና መጣችሁ። ሲቀጥል ደግሞ ቤት እየሰራው እንደሆነ ታውቂያለሽ አይደል? እና ቤቱ እንደዚህ ደርሷል። ያምራል። በጣም ያምራል። ደስ አለሽ? እና ግን ሙሽዬ ይኸውልህ የተለፋበት ቤት አንቺ 4 ልጅ ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ፣ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ። እና የሁሉ ልጅ እዚህ ያርሰሻል። በቃ ጥሩ ቦታ ነው ሁሉም ያሉት አይደል? እግዚአብሔር ይመስገን። እና ያንቺን ውለታ ከፍሎት ምናምን አይደለም። ይሄንን ቤት ግን ሰውዬ ዝጋልኝ ስልክ እና ይሄን ቤት የሰራሁት ለእኔ ሳይሆን ለአንቺ ነው። ለአንቺ ልሰጥሽ ነው። እንደፈለግሽ ማድረግ ትችያለሽ። ይመችሽ። አንቺ ብቻ እሺ። የቤት ባለቤት ሆነሻልና እንኳን ደስ አለሽ። ምሽ እንኳን አብሮ ደስ አለን። ደስ ይላል። ደስ ብሎኛል። እንኳን ደስ አለሽ። ሃይሚም ጎረቤትሽ ናት። ከጀርባ ነው ቡና ጠራሻለሁ። አይቼዋለሁ። ቡና ጠራሻለሁ። እና ደግሞ አንድ መናገር የምፈልገው ነገር አለ ለሀብቴ። ሀብቴ በጣም ብዙ መስዋዕትነት ከፍሏል ይሄን ቤት ሲሰራ ምናምን እና የሆነች ነገር ሰጥቼው ነበር ግን
እነግራቸዋለሁ ነገ ምናምን ጠብቁኝ። ሀብቴንም ነገር አይደለም የሆነ ነገር አለ ጠብቀኝ። ምክንያቱም ለዚህም ቤት የአይሚንም ቤት ስንሰራ አዛኛው በጣም ብዙ መስዋዕትና ከፍሎልናልና ላንቺ ነገር እስቲ ፈጣሪ ከፈቀደ እንወስንበት። እኔ ምስጋና አልፈልግም፣ ምንም አልፈልግም። እኔ የወንድምነቴን ነው የተወጣሁት። ምንም አይነት ነገር አያስፈልገኝም። እናንተ እንኳን ለዚህ ደረጃ በቃችሁ። አሜን። እና የሃይሚንም እያለቀ ስለሆነ ሁሉም ነገር ነግሬያለሁ። ሲያልቅ ምናምን ለሃይሚ ታስረክብልኛለህ ማለት ነው። ግድ ነው። አንተ የለህም እንዴ? ምንድን ነው እያለቃለሁ እኖራለሁ ከሌለው ችግር እንዴት እንዴ? ትኖራለህ? ምን ተሰማሽ? ሙሽ ኧረ ደስታ ነው የተሰማኝ። ይሄ እንትን አይደለም። እሺ የቤት ምርቃት አይደለም። አውቃለሁ። ቤቱን በሰፊው በጣም ብዙ እንጠራለን። እህትሽን እንጠራለን ከአዲስ አበባ ናቲ ይመጣል። ነፍሷል። አሁን ያኮርፉኛል። ይሄ ምርቃት አይደለም ብሎ እንቀውጧል። እንደምታዩት ኬክ ብቻ ነው ያለው። ኬክ ብቻ ነው። እዚህማ አረፋ እንልበታለን። ከዚህ በኋላ እንግዲህ አንቺ ይሄንን ቤት እንደፈለግሽ ማድረግ ትችያለሽ። እሺ እዚህ መኖር ትችያለሽ። እኔ ከሰፈሬማ አልወጣም። ሌላ ጦርነት እናንተን የወለኩበት እነሱን የዳርኩበት ሰፈር ነው። ከሰፈሬ አልወጣም። አንተ እግዚአብሔር ይስጥህ፣ ከዚህ የበለጠ እንጀራ ይስጥህና ሀብቴ ደግሞ ቦታ እስከሚይዝ ድረስ እሱ ትንሽ ቢቀመጥበት ደስ ይለኛል። እዚህ ቤት ውስጥ አንቺ አትኖሪም። እዚህ እኔማ አይደለም ደግሞ እያልኩ ነበር ታስቸግረኛለች። እዛ ጉርብትና ለምዳ እዚህ ጡጥ ነው የምትለው ብቻ እሱ ችግር ትማከሩበት አላችሁ ሌላ ጊዜ። አሁን መርቅ ብቻ አይሻልም? ይግባበታል። እሱ ያው ራሱም እስከሚሰራ ድረስ እስከሚችል ትዳር ደግሞ ውሳኔ ከተወሰነ ውሳኔ ይሻላል። አንቺ እኮ ስቀሽም ስቃሽ ነው ያለው እንኳን እችንና ዝምታሽ ይጮሃል ሰማለው ገጥሟል አለምሽ አለሜ አለምሽ ስቼሽ መቻቃለው እንኳንስ እንዲቀርብሽና ሳይለቅሽ ላለቅሽ ምላለው ሆኗል መምሽ መሜ እግዚአብሔር ይስጥ። የበለጠም ታረግለታለህ ወንድም። ለዚህ አንተ ብትሆን እንዴ አታሰራውም እኮ ደግሞ ከስቶ አታይም። እየተናገርኩ ማሞት ነበር ነበርና ወንድሜ በጣም ወዳለሁ አከብራለሁ። ይመችሽ አንቺ። እንግዲህ ያው ሙሽም እናታችንም ወስናለች አይደለ? ለሀብቴ ይሰጠው ራሱን ስፒች ተዳርች ይችላል እና አንተ በቃ ቁልፉ እንዳንተ ነው የምትሰጠው እዚህ ቤት ላይ እንግዲህ ራስን እስክትችል ድረስ ለድበክ በድበት። ግን እኮ 4 ልጆች ምናምን እናንተ ጋር ነበር፣ እኛ ጋር 4 8 እዛ ጋር 4 8 ይደርሳል ሁሉም ነገር። ለማንኛውም እሺ ይሄን ቤት በምርቃት ፍቺው አይደለ? ይመረቅበትና እንወጣለን። እየቀወጥ ነው ኬክ ቆርሰን በቃ ያበደ ፈጣሪ ይስጥ። አሜን። የበለጠ ነገር ይስጥ። አሜን። ብዙ ነገር ነው እናቴን የምትለው አንተ። የእናትህ እዝጌር ይጠብቅ፣ ከክፉ ይጠብቅ፣ ክፉ ነገር ያርቅል። ሁላችሁም ያርቃችሁ። አለይም እኔ ሁላችሁም ልጆቼ ናችሁ። አለይም አይሚንም ልብ ይስጥሽ። አሜን። ልብ ይስጥሽ ስልሽ ነው ተረድቼሻለሁ። እሺ እና ከዚህ ከኔ የጎደለ መድኃኒዓለም ይምላበት። በመለፍለፍ አይደለም፣ የሆድ ምርቃት ይሻላል። እሱ ይጠብቅ። አሜን። ፈጣሪ ይጠብቅ። አሜን። ሀብቴም ጠብቅ። ለመርቀው እደግ። አሜን። አሜን። ውለዱ በድ ጨረሰው ልጅ ይላል። ሶስት ቪና ይዘጋ ዊና ውለድ፣ ክበድ፣ ደግ፣ ተመንደግ። እናንተ እኮ ጓደኛ እኮ የተሰማው መናገር ምን ተሰምቷችኋል? ግን ይሄ የተሰማኝን እኮ እናገራለሁ። ግን አንተ መናገር አለብህ ነው። ጓደኛ ነው። ግን እኔ ልቅደም እደግ። እንግዲህ እናትን እንዳስደሰት
አንተንም የሚያስደስቱ ልጆች ይኖሩ። አንተንም የሚጦሩ ልጆች ውለድ። ከዚህ በላይ በክብር በሞገስ በጥበብ እግዚአብሔር ይሙላ። እንግዲህ ያው ሁለት የነበረው ቤት አንድ ሆኖ በአንድ የምትኖሩ ያደርጋችሁ እግዚአብሔር። እኔ በጎደለው እናቴ ኪዳነ ምሕረት ትሙላው። አሜን። ወንድሜ ብሩኬ ለእናት አሰበ። እናቴ የተረፈበት ደክሞታል፣ አሁን መቀመጥ ይሻልሻል እረፍት አድርጊ ብሎ አስቦ ይህንን የመሰለ ቤት ቆንጆዬ ቤት ሰርቶ ለእናት ማስረከዋል። እንግዲህ የአንተን በረከት እኛም ጋር ይምጣ ወንድሜ። ውለድ፣ ክበድ። ከዚህ በላይ ጨምሮ ጨማምሮ ፈጣሪ ያደለልኝ እወዳለሁ። ኬሪውን ማለት ፈጣሪ ቀበል ማለት ነው። ምርቃታችንን ፈጣሪ ይቀበለው ማለት ነው። በእግዚአብሔር መረቃት አልችልም። የተሰማህን ተናገር። እንኳን ደስ አላችሁ። መጀመሪያ ሙሽን ቡቡ እንኳን ለዚያ በቃ ደስ ብሎኛል። እኔ ምርቃት አልችልም። ደስታ በጣም ደስ ብሎኛል። ኮርቼ ይባሃለሁ እና ሀብቴ ደግሞ አንተንም ማመስገን እፈልጋለሁ። ገንዘብ ብቻውን ምንም ሊሰራ አይችልም እና ብዙ ለፍተሃል፣ ጥረሃል። እናመሰግናለን። በሰፊው ነው ማመሰግን። ልፋቱን ቁጭ ብለን እነሱ ሞር ስለምናውቀው አንቺ ደግሞ ቁጭ ብለን ማውጋት ትችላለህ። እኔ እሱ ነው የነገረኝ በትንሹ ማለት ነው። እና አሰብኩት ቤት መስራት ማለት እንደዚህ ቀላል አይደለም። በጣም ብዙ እንደለፋህ ታስታውቃለህ። ፊዚካልህም ተናግሮ ነበር የሆነ ሰዓት እንዲህ አንተ ባታወጣውም ማለት ነው። እና እናመሰግናለን። ቡቡ ደግሞ ከዚህ በላይ ብቻ አላቅም ከፍ ብለህ እንደማይህ እርግጠኛ ነኝ። በመሀላችን ያለውን ይቻላል። ሙሽዬ አሁን ኬክ እንቆርሳለን። ይህንን ኬክ እንቆርሰዋለን፣ እንበለዋለን። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ ልነግራት ነው ልፋትህን። እንግዲህ ቤተሰቦች ሙሽዬ ደስ ብሎሻል? ሙሽ ተመቸሽ? ይመች፣ በቃ አንቺ ብቻ ይመች። ለማንኛውም ቤተሰቦች ዋናው ነገር ይሄ ነው፣ እናትን ማስደሰት ነው። ከዚህ በኋላ ሙሽ እንግዲህ እንደፈለግሽኝበት ስላት ለሀብቴ ሁሉንም ነገር አስረክባለች። ሀብቴም ይሄንን ቤት እንግዲህ ደስ ብሎታል። ናኒ መች ነው ከናኒ ጋር ነው የሚገቡበት? እዚህ መች ነው የምትገቡበት? በቃ አለቃ ለማንኛውም አሁን ሀብቴ ይሄ ቤት ሲሰጥ በጣም ብዙ ነገር ይፈልጋል። ከዚህ በኋላ እንዲህ አንጥፈ እንድተኛ አይደለም፣ በጣም ቤቱ መሙላት አለበት አይደል? እኛ እዚህ ሀገር ስንመጣ እዚህ የወንድማችን ቤት አለ ብለን መምጣት አለብን። ሙልት ያለ ቤት እንግዲህ ሁሉም ነገር ያበደ እንዲሆን እንጠብቃለን። መስታወቱም አልቋላ ተቀምጧል። ቀለም ይቀባና ይገጠማል መሰለኝ
ብቻ አባቴ ይህን ቤት ሙሉ ያደርግልህ ፈጣሪ፣ የበረከት ያደርግልህ፣ ልጅ የምትወልድበት ያደርግልህ። ምን ነው እኔ ስታገባ እኔ እሰጥሃለሁ፣ ምሰጥህ ቤትህን አይቼ የጎደለብን ነገር እኔ እሰጥሃለሁ። ስታገባ ሁሉም ጎል ለማንኛውም በቃ ከናኒ ጋር ጸዴ ቤት ይሁንልሽ። እኔ ያው ሙሺ ፈቀደች፣ እኔም ሰጠው፣ ችግር የለውም አይደለ? ፈታ ቤት የልፋት ቤት ነው እና ቤተሰቦችም እናመሰግናለን። የሁሉ አመት ከኛ ጋር ነበራችሁ። ዋናው ቁም ነገር ጋር ደርሰናል። እናታችንን አሳርፈናል፣ አስደስተናል። አሁን ደግሞ ብቻ ብዙ ነገር እንቀጥላለን ከዚህ በኋላ። ፈጣሪ ያለው ነው የሚሆነው። ጓደኞችም ሁላችሁም መኪና ይዛችሁ ማየት ፈልጋለሁ። ሰማችሁ አይደል? እያሽከረከርን አሁን የሆነ ሰው ሲያገባ ከኛ ደግሞ ሁሉም ሰው መኪና ይዞ መሄድ አለበት ከዚህ በኋላ። ቀድሞ ማን ነው የሚያገባው? ኤፋ ነው። ኤፋ ብቻ አንዳችሁ ሰርግ ጊዜ ሁሉም ሰው መኪና ይዞ መገኘት አለበት። እናሳካዋለን። ለማ ለኔ ሰርግ ሁላችሁንም ይዛችሁ ነው። የራስ ተከራታችሁ አይደለም። ብቻ ቤተሰቦች አብራችሁ ስለነበራችሁ አመሰግናለሁ። እናቴም ደስ ብሏታል። እንፈልገው እሱን ነበር። ወዳችኋለሁ። መልካም ጊዜ። ሀብቴም እንግዲህ የሆነ ነገር አለሽ፣ ጠብቂኝ። ይመቻችሁ። አጓጓኝ። አይዞሽ አይዞሽ።